ሃሌሉያ በእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር ምስጉን ስለሆነ ፍጥረት በአቆቴ ስቡ ብል ወዳለ ስቡ ብል ወዳለ ስቡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአንድነቱ ሁለትነት ለሶስትነቱም አራትነት የሌለው በአንድነት ሲቀደስ በሶስትነት ሲመሰገን የሚኖር ልዑለ ባሕርይ እግዚአብሔር አምላካችን ወዶና ፈቅዶ በዚህ በተቀደሰው ስፍራ ስለሰበሰበን ስለማይነገር ስጦታው አምላካችን እግዚአብሔር ስሙ ከጽንፍ እስከ አጽናፍ የከበረና የተመሰገነ ይሁን። እንግዲህ እግዚአብሔር አምላካችን ዛሬ እንደፈቀደልን መጠን በዘመነ ክረምት ዙሪያ ነው የምንማማረው። ለትምህርታችን መነሻ የምናደርገው አውደ ንባብ በዚህ በኦሪት ዘፍጥረት ምዕራፍ 8 ቁጥር 22 ላይ ያለው ቃል ነው። ኩሉ መዋዕሊሃ ለምድር ዘርአ ወማኢረረ ቆረ ወሐፈ ሃጋየ ወከረምተ መዓልተ ወሌሊተ ዘኢይታደግ ይላል። ይህ በአማርኛ በምድር ዘመን ሁሉ መዝራትና ማጨድ ብርድና ሙቀት በጋና ክረምት ቀንና ሌሊት አያቋርጡም ይላል። እግዚአብሔር አምላካችን እውነት የባሕርይ ገንዘቡ ነው። እውነት የባሕርይ ገንዘቡ ስለሆነ የማያደርገውን አይናገርም፣ የተናገረውንም አያስቀርም። እነዚህ አሁን የተጠቀሱ ነገሮች በምድር ዘመን ሁሉ ባላት ቆይታ ሁሉ የሚሆኑ ናቸው። መዝራት ማጨድ፣ እንደገና ደግሞ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት እነዚህ ሁሉ አያቋርጡም ብለዋል። አሁን የምንፈልገው የዘመነ ክረምትን አስተምህሮ ስለሆነ ከማይቋረጡ በረከቶች አንዱ ክረምትና በክረምት ያለ ጸጋ መሆኑን እንገነዘባለን። እንግዲህ አውደ ንባቡ ሁለት አበይት ነገሮችን አሳይቶናል። በዋናነት በጋና ክረምት ብሎ ይሁን እንጂ ከድርጊቶች የተነሳ ቤተክርስቲያናችን የአምልኮ ሥርዓቷን ስታካሂድ ዓመትን በንዑስ ወራት ወይም በንዑስ ክፍላት ከፍላ አራት አድርጋዋለች። ይሄ በእውነት የሚታይ የሚጨበጥ የሚዳሰስ እንጂ ዝም ብሎ በልብ ወለድ የሆነና የተደረገ ነገር አይደለም። እነዚህ አራት ወቅቶችም ከመስከረም 26 ጀምሮ እስከ ታኅሳስ 25 ያለው ጊዜ ዘመነ መጸው ወይም መከር ይባላል። ከታኅሳስ 26 እስከ መጋቢት 25 ድረስ ደግሞ ዘመነ ሐጋይ ወይም በጋ እየተባለ ይጠራል። ከመጋቢት 26 እስከ ሰኔ 25 ያለው ጊዜ ዘመነ ጸደይ ወይም ደግሞ በልግ እያልን የምንጠራው ነው። ከዚህ ቀጥሎ ያለው አራተኛው ከሰኔ 26 እስከ መስከረም 25 ድረስ ደግሞ ዘመነ ክረምት ወርሃ ክረምት ይባላል። ዋናው መጋቢው ይህ ወርሃ ክረምት ነው። ሁሉንም ወቅቶች የሚመግብ ለሁሉም ፍጥረት የሚሆን ይዘት ያለው ይህ ወርሃ ክረምት ነው። እንግዲህ ምድራችን በእነዚህ አራት ወቅቶች የተለያየ መልክ አላት። በዘመነ ክረምት እንደሚታወቀው አረንጓዴ ትሆናለች፣ እርጥብ ትሆናለች ምድር። በዘመነ መጸው ደግሞ ከዚህ እርጥብነት የተነሳ አበባና ፍሬ ይታያል። ከዚያ ቀጥሎ ያለው ዘመነ ሐጋይ ግን ደረቅ ምድር ሁሉ በትኩሳት የምትሞላበት ወቅት ነው። ቀጥሎ ያለው ዘመነ ጸደይ ደግሞ የዝናም የልምላሜ ተስፋ የሚታይበት የክረምት ዋዜማ የክረምትን መግባት የሚያሳዩ
ተስፋዎች የሚታዩበት ወቅት ነው። እንግዲህ ከነዚህ ከአራቱ ወቅቶች አንዱን ዘመነ ክረምትን ስንመለከት ዘመነ ክረምት ወደ ይዘቱ ከመግባታችን በፊት ክረምት ማለት ምን ማለት ነው የሚለውን ትርጉሙን ማየት አለብን። ክረምት ከርመ ከሚለው ከርመ ከረመ ከሚለው የግዕዝ ግስ የወጣ ሆኖ ሁለት ፍቺዎችን ወይም ሁለት ትርጉሞችን ሊሰጠን ይችላል። አንደኛውና የመጀመሪያው ወቅትን ነው የሚያሳየው፣ ወቅትን ያሳያል። ስለዚህ ክረምት ሲባል ዘመነ ባሕር ነው፣ ዘመነ አፍላግ ነው። ደመና፣ መብረቅ ይህን የመሳሰለውን የምናይበት ወርሃ ክረምት ይባላል። እንግዲህ ከድርጊቱ አንጻር ስንመለከተው ደርቆ የነበረው ባዶ ቀርቶ የነበረው ኩሬም ጎድጓዳ ነገር ሁሉ ይሞላል። ዘመነ አፍላግ ነው። አፍላጋት ሞልቶ ይፈሳሉ፣ መባረቅት ይታያሉ፣ ደመና ይታያል። ይሄ ሁሉ የሚሆንበት ዘመኑ ዘመነ ክረምት ይባላል። ክረምት በሁለተኛው ትርጉሙ እድሜ ተብሎ ይተረጎማል። እድሜ ተብሎ ይተረጎማል። እድሜ ዓመታት ተብሎ ሲተረጎም በዚህ በመዝሙረ ዳዊት መዝሙር 89 ቁጥር 10 ላይ ስንመለከት ወመዋዕለ ዓመቲነኒ ሰብአ ክራማት ይላል። ይሄ ወደ አማርኛ ስናመጣው የዘመኖቻችንም እድሜ 70 ዓመት ነው ይላል። እንዲህ የመሳሰለውን ስንመለከት ለምሳሌ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በ30 ዘመን መጠመቅ ምን ተብሎ ተጽፏል? በ30 ክረምት በዮርዳኖስ ተጠምቀ። በ30 ክረምት ማለት እንግዲህ በ30 ዘመኑ በ30 እድሜው ለማለት ነውና ክረምት በዚህ መልኩ በትርጓሜ ይመለከታል። ወቅቱ ሁለት አበይት ነገሮችን የምናይበት ነው። ክረምት ሲባል የመጀመሪያው የዘር ወቅት ነው። የዘር ወቅት ነው። ዘርና ዘሪ ዘሩ የሚፈስበት ወይም የሚዘራበት ቦታ ሶስቱ አካላት በብዛት የሚጠቀሱበት ነው። ይሄ ማለት ገበሬዎች በፍጹም እምነት እና በትዕግስት ሁሉንም ነገር ችሎ ሁሉም ነገር ተስፋ አድርጎ ገበሬ ምርጥ ዘሩን ርቦት ቢርበሙ እንኳን የማይበላውን ዘር አይበላም እና ርቦት ባለበት ሰዓት እንኳን ያልበላውን ለቀጣይ ጊዜ በዝቶ ተትረፍርፎ እንዲቀበለው በእምነት ምርጥ የሆነውን ዘሩን የሚዘራበት ወቅት ነው። በሌላ አባባል ደግሞ ምድሪቱ ዘር የምትቀበልበት ዘመን ነው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ወቅት መሰረት አድርጎ ትምህርት ሰጥቷል። በዚህ በማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ስንመለከት ዘሪ ሊዘራ ወጣ ይላል። ዘሪ ሊዘራ ወጣ፣ አንዱ በመንገድ ላይ ወደቀ፣ ወፎች መጥተው ለቀሙት። ሌላኛው በእሾህ በጭንጫማ ቦታ ላይ ወደቀ፣ ነገር ግን በቀለ። ለመብቀሉ ስር ሰዶ የሚያድግበት ቦታ አልነበረምና ፀሐይ ሲመታው ጠወለገ ይላል። ሌላኛው ደግሞ በእሾህ መካከል ወደቀ፣ በቀለ፣ አደገ፣ ፍሬ በሚያፈራበት ጊዜ ታንቆ ቀረ ይላል። ሌላው አራተኛው ግን በረባዳ በለም መሬት ወደቀ፣ አንዱ 30 ሌላው 60 ሌላው 100 ያማረ ፍሬ አፈራ ብሎ ይህ ልባችንን በእርሻ ዘሩ ቃል እግዚአብሔርን በዘር ገበሬው ደግሞ በራሱ በምሳሌ ያስተምረዋል። እንግዲህ ቤተክርስቲያን ወቅቱን የዋጀ አገልግሎት አላት ማለት ነው። ወቅቱ በዚህ ሰዓት ገበሬውም ሆነ ገበሬ የሚያደርገውን የሚመለከቱ ሁሉ በዚህ አይነት ምሳሌ ሲነገራቸው በቀጥታ ይገባቸዋል ማለት ነው። ስለዚህ ዘር የተባለው እግዚአብሔር ቃል ነው። እኛ እርሻ የተባለው ደግሞ እኛ የሰው ልጆች ነን፣ ልባችን ነው። ያንዳንዱ ሰው ልብ መንገደኛ ሆኖ ይቀበለዋል፣ ሰምቶ ሄያጅ ፍሬ አፍርቶ እንዳይጠቀም አጋንንት ወፎች የተባሉት አጋንንት ይለቅሙበትና ባዶ ይቀራል ማለት ነው። እንደገና ደግሞ ለጊዜው ይበቅላል። ቶሎ ስለ ንስሐ ሲሰበክ ንስሐ ለመግባት የሚዘጋጁ ግን ደግሞ ፈተና ሲመጣ ያንን የገቡትን ቃል የማይፈጽሙ ከኃጢአት ለመላቀቅ ቃል ገብተው ነበረ፣ ግን አይሆንላቸውም ሰዎች። በዚህ ስር ሳይሰድ ቀርቶ ዘሩ ከንቱ ይቀራል ማለት ነው። በእሾህ መካከል የተባለውም አድገው ንስሐ ገብተው ነገር ግን ደግሞ ከንስሐ በኋላ ያለውን ቅዱስ ቁርባኑን ተቀብለው ዘላለማዊ ሕይወት እንዳያገኙ ፍትወታት እኩያት አንቀው ያስቀሯቸዋል።
እና ይህንን የዘር ወቅት ምክንያት አድርጎ ወይ መሰረት አድርጎ ወቅቱን ተጠቅሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስላስተማረው ነው። ዛሬም ቤተክርስቲያን ይህንን ወቅት መሰረት አድርጋ ስለ ዘር ስለተባለ እግዚአብሔር ቃል የምትናገር። ሁለተኛው ወርሃ ክረምት የትጋት ልዩ ትጋት የሚታይበት ወቅት ነው። ትጋቷቸው ጎልቶ ከሚታዩት አካላት አንዱ ገበሬ ነው። አሁን ይህ የገበሬው በክረምት ወራት የሚያሳየው ትጋት ለኛ ሊኖረን ከሚገባው ትዕግስትና ጥንቃቄ ጋራ ተያይዞ ተገልጿል። የሐዋርያው የያዕቆብ መልእክት ምዕራፍ 5 ቁጥር 7 እና 8 ላይ ጌታ እስኪመጣ ድረስ ታገሱ ይላል። ጌታ እስኪመጣ ድረስ ታገሱ፣ እነሆ ገበሬው የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ እየጠበቀ ማለት ነው የከበረውን የመሬት ፍሬ ይጠብቃል ይላል። የከበረውን የመሬት ፍሬ የሰጣትን ብቻ ሳይሆን የከበረ የበለጠ የበዛ እንዲቀበል እናንተ ደግሞ ታገሱ፣ ልባችሁም አጽኑ፣ የጌታ መምጣት ቀርቧልና ይላል። እንግዲህ ይሄ በዚህ ወቅት ገበሬ የሚያሳየው ትጋት እኛ በመንፈሳዊ ሕይወታችን ልናሳየው ከሚገባ ትጋት ጋር እሱ ፍሬውን ለመቀበል በትዕግስት እንደሚጠባበቅ እኛም ደግሞ ገነት መንግስተ ሰማያትን ለማግኘት ወደ ቀደመ ክብራችን ለመመለስ ርስት የአባታችን የአዳም የእናታችን የሔዋን የቀደመ ርስታቸውን ለመውረስ ትዕግስት ያስፈልጋል። መታገስ እንዳለብን ከገበሬ እንድንማር ይሄ የክረምት ወቅት ገበሬ በትዕግስት የሚፈተንበት መሆኑን ያሳየናል። በዚህ ወቅት ስራ ፈት የሆነ ሰው ይነቀፋል። መጽሐፍ ቅዱስ በክረምት ወራት ትጋት በሚያስፈልገው ጊዜ ስንፍና ያሳዩት ተወቅሰዋል በመጽሐፍ ቅዱስ። በመጽሐፈ ምሳሌ ምዕራፍ 20 ቁጥር 4 ላይ ምን ይላል? ታካች ሰው በብርድ ምክንያት አያርስም፣ ስለዚህ በመከር ይለምናል ምንም አያገኝም ይላል። ታካች ሰው በብርድ ምክንያት አያርስም። በክረምት ወራት ያንቀላፋል፣ ይተኛል ብርዱን ፈርቶ ተሰቅቆ። ነገር ግን ደግሞ በመከር ጊዜ ሰዎች ፍሬያቸውን በሚሰበስቡበት ሰዓት እሱ ልመና ይወጣል፣ ነገር ግን ምንም አያገኝም ብሎ በክረምት ሰዓት ስንፍና ማሳየት ኃጢአት እንደሆነ እንደውም ወደ ከበደ ችግር የሚያስገባም እንደሆነ ያሳየናል። ከመንፈሳዊ ሕይወት አንጻርም ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ኢይኩን ጉያክሙ በክረምት ወበሰንበት ነው ያለው። ሽሽታችሁ በክረምትና በሰንበት አይሆን። ክረምት ላዩ ውሃ ታቹ ውሃ ነው። ከአንድ ቦታ ወደ ሌላ ቦታ ለመሄድ አስቸጋሪ ነው። በሞት የተያዝን ጊዜ ለንስሐ የሚሆን ጊዜ የለንም፣ ለቅዱስ ቁርባን የሚሆን ጊዜ የለንም። ክረምት የልምላሜ ወቅት ነው። በሃይማኖት ሳላችሁ ምጽአት እንዳይደርስባችሁ ዕለተ ሞት እንዳይታዘዝባችሁ ይላል። ዕለተ ቅዳሜ ወይም ደግሞ ሰንበት የጽርዓት በዓል የእረፍት በዓል ናትና ተዘልላችሁ በዝንጋኤ ልቦና ሳላችሁ ሞት እንዳይመጣባችሁ ሽሽታችሁ በክረምትና በሰንበት አይሆን ብሎ ከመንፈሳዊ ሕይወት አንጻር ልናሳየው የሚገባንንም ጥንቃቄና ዝግጁነት አስተምሮናል። ወርሃ ክረምት የራሱ የሆነ አከፋፈል አለው። ቅድም አንድ ዓመት በአራት ወቅቶች እንደሚከፈል አይተናል። ሶስቱ የክረምት ወራቶች ደግሞ የራሳቸው የሆነ አከፋፈል አላቸው። እነዚህም ክፍሎች ለምሳሌ አንደኛውና የመጀመሪያው ከሰኔ 25 እስከ ሐምሌ 19 ቀን ድረስ ያለው እንበአተ ክረምት እስከ ቅዱስ ቂርቆስ እስከ ቂርቆስ ይለዋል። ይሄ ቦታ ይሄ ጊዜ ይሄ ወቅት በአተ ክረምት ዘር ደመና ተብሎ ይጠቀሳል። እነዚህ ወቅቶች ደግሞ ቤተክርስቲያናችን በዝማሬዋ በትምህርቷ በአምልኮ ስርዓቷ በአጠቃላይ ዘርዕን በተመለከተ የክረምት መግባትን በተመለከተ ደመናን በተመለከተ እግዚአብሔር በእነዚህ ምክንያቶች የሚሰጠውን የመግቦት ስራውን ትሰብካለች። ይሄንንም ያወሳች አምልኮቷን ትፈጽማለች ቤተክርስቲያን እና ወቅቱ ዘር የሚዘራበት ነው። ቅድም እንዳልነው ብቅል የሚታይበት ነው። ይሄ ደግሞ ብቅል ተስፋ የሚፈነጥቅ እንደገና በቀጣይ ደግሞ የተሻለ ዘመን የተሻለ ጊዜ እንዳለ የሚያመለክት ደመና የሚታይበት ነው።
በእውነቱ በዚህ ሰዓት ይሄንን መሰረት በማድረግ ወቅቱ ዘር ደመና ተብሏል። ምድር እንኳን ምንድነው አሁን እየተመለከትን ያለነው ምድር እንኳን የተዘራባትን ዘር እንደገና መልሳ ለዘሬዋ ወይም ደግሞ ለተመጋቢው ሁሉ ተስፋ የምትሰጥበት መሆኑን ያሳያል ማለት ነው። ከዚህ የተነሳ ፍጥረት ሁሉ ተስፋ ያደርጋል። ፍጥረት ሁሉ ተስፋ ያደርጋል። ቅዱስ ዳዊት ይሄንን ሲገልጽ በመዝሙር 146 ቁጥር 8 እና 9 እንዲህ ይላል፣ ለእግዚአብሔር በምስጋና ዘምሩ ይላል። ለአምላካችንም በመሰንቆ ዘምሩ። የምስጋናውና የዝማሬው ምክንያት ምንድነው ለሚለው ደግሞ ቀጥሎ ያመጣዋል። ሰማዩን በደመናት ይሸፍናል፣ ለምድርም ዝናብን ያዘጋጃል፣ ሳርን በተራሮች ላይ ያበቅላል፣ ለምድርንም ለሰው ልጆች ሁሉ ጥቅም። ይሄ ለምለሙ ደግሞ ለሰው ልጆች ጥቅም ይልና ለእንስሶችም ምግባቸውን ይሰጣል። አሁን ቤተክርስቲያን በዚህ ሰዓት የምታመሰግነው ምስጋና የምታቀርበው ዝማሬ ምንን መሰረት ያደረገ ነው ቢባል ሰማዩ በደመና ስለሸፈነው፣ እንደገና ደግሞ ለምድርም ዝናብን ስላዘጋጀላት፣ እንደገና ደግሞ ሳርን በተራሮች ላይ ስላበቀለ፣ ለምለሙ ደግሞ ለሰው ልጆች ጥቅም ይላል። ለምለሙ ሁሉ ለሰው ልጆች ጥቅም። ይሄን ካደረገ በኋላ ደግሞ ሰውን ብቻ ይጠቅም ዘንድ አላደረገውም። እግዚአብሔር የሰዎች ብቻ አምላክ አይደለም። ጌትነቱ ፈጣሪነቱ እግዚአብሔር ባወቀ የሚመሰገንባቸው ሐልወቱም የተረጋገጠባቸው ፍጥረታት ሁሉ እንዲያመሰግኑ እንዲመገቡም ጭምር ነው እና ምን አለ ለእንስሶችም ምግባቸውን ይሰጣል። እወ እግዚኦ መጋቤ ሁሉ የተባለው ስለዚህ ነው። ሁሉንም የምትመግብ አንተ ነህ የተባለው እና ይሄ ሁሉ የሚታወቅ የሚዘከርበት ወቅት ነው። ከመዝሙራት መካከል ቅዱስ ያሬድ በየሰንበታቱ ወይም በየእሁዱ እንዲዘመሩ ካዘጋጃቸው ዝማሪያት መካከል ደምፀ እገሪሁ ለዝናብ ይላል። የዝናብ እግሩ አሁን ከሰው ከደጅ ሲመጣ በድምፁ እንደሚታወቅ ሁሉ በመባረቅት በደመናት በነጠብጣቡ ሁሉ የክረምቱ መግባት የዝናቡ መምጣት ይታወቃልና ምን አለ ደምፀ እገሪሁ ለዝናብ፣ የዝናብ እግሩ ደመጸ፣ ተነገረ፣ ተሰማ። ሶቦ ይዘንም ዝናብ ይትፌስሑ ነዳያን፣ ዝናቡ በሚዘንብበት ጊዜ ድሆች፣ ችግረኞች፣ ነዳያን ይደሰታሉ አለ። ሶቦ ይዘንም ዝናብ ይጸግቡ ርሁባን፣ ዝናብ በዘነበ ጊዜ ረሃብተኞች ይጠግባሉ አለ። አሁን እለቱ የሚበላ ነገር አግኝተው የሚጠግቡ አሉ። ነገር ግን እለቱን የሚበላ ነገር አግኝተው ባይጠግቡም በተስፋ ረክተው ይኖራሉ። ምክንያቱም ሰው ያለ ምግብ የሚኖርባቸው ቀናቶች ቢኖሩም ያለ ተስፋ ግን የሚኖርበት ጊዜ የለምና በቀጣይ የሚሆነው ነገር ተስፋ የሚመለከትበት ወይም ደግሞ ፍጥረት ሁሉ ይሄን የሚያይበት ወቅት ነው። ይሄን የመሳሰሉ ዝማሪያት ብዙ ናቸው። ለምሳሌ ይሄን ጠቀስኩ እንጂ ይሰጦ ወይ ሰሞኦ ጸሎተ ለኩሉ ለዘሰአሎ አሰርገውም ለሐዋርያት ለእመኮነ ሁሉ ያለበት ብዙ መዝሙር አለ። ይሄ የመጀመሪያው ክፍል ነው። ሁለተኛው ክፍል ከሐምሌ 19 እስከ ነሐሴ 10 ድረስ ከቅዱስ ቂርቆስ እስከ ማህበር ይላል። ማህበር በኩር ማለት ነው። ይሄ አካባቢ ደግሞ ይሄ ወቅት ደግሞ ምን ይባላል? መልአተ ባሕር ይባላል። መባረቅ፣ መብረቅ፣ ነጎድጓድ፣ አፍላግ፣ ጠል እየተባለ ይታወቃል። እነዚህ ነገሮች በስፋት የሚታዩበት ወቅት ስለሆነ የቤተ ክርስቲያኒቱ ዝማሬና አስተምህሮም እነዚህን መሰረት ያደረገ ስለሆነ ቅዱስ ዳዊት ይህንን ሲያመለክት በመዝሙር 64 ቁጥር 9 ላይ ሐወጽካ ለምድር ወአርወይካ ይላል። ሐወጽካ ለምድር ወአርወይካ ወአብዛሂኮ ለብዕላ ፈለገ እግዚአብሔር ምሉ ማያተ ይላል። በእውነቱ ደስ የሚል ቃል ነው የእግዚአብሔር ቃል። በአማርኛው ምን ማለት ነው? ምድርን ጎበኛሃት፣ ምድርን ጎበኛሃት አጠጣሃትም፣ ብልጽግናዋንም ደግሞ እጅግ አበዛህ። የእግዚአብሔር ወንዝ ውሃን የሞላ ነው። የእግዚአብሔር ወንዝ ውሃን የሞላ ነው። ቅድም እንዳልነው ክረምቱ እየበረታ የሚሄድበት ወቅት ስለሆነ ይሄ ሁሉ የሚሰበክበት የሚነገርበት ወቅት ነው። በተጨማሪም ቅዱስ ዳዊት በመዝሙር 134 ቁጥር 7 ላይ ምን ይላል? የአርግ ደመናተ ማጽናፈ ምድር ወገብረ መብረቀ ለጊዜ ዝናም ዚያወጽኦም ለነፋሳት መዛግብት ይሁን። ከምድር ዳር ደመናትን ያወጣል፣ በዝናብ ጊዜ መብረቅን አደረገ፣ ነፋሳትንም ከመዛግብቱ ያወጣል። አሁን ይሄ ትምህርት በዚያ ሰዓት ሲነገር በበጋ ሲነገር
እና በዚህ በክረምት ወቅት ሲነገር ልዩነቱ ምንድነው ቢባል ለምሳሌ ጠዋት ማለዳ ከቤተ ክርስቲያን የተሰበሰቡ ሰዎች የተሰብኮላቸው ወደ ማታ የሚያዩት ነገር ነው ማለት ነው። ስለዚህ እግዚአብሔር የመግቦቱን ሥራ ይህን የሚያደርግ እግዚአብሔር እንደሆነ ይገነዘባሉ ማለት ነው። በዚህ ወቅት ቅዱስ ያሬድ ኢትዮጵያዊው ሊቅ ካዘጋጃቸው መዝሙሮች ብዙ ናቸው። በሰንበት ቦአ ኢየሱስ ምኩራቦሙ ለአይሁድ የሚል አርውዮ ሎትለሚሃ የሚል መዝሙር ይገኛል። የሚወድሳ ለማርያም እንደገና ደግሞ ለእመኮነ የሚባል አለ። በቤተ ክርስቲያን አስተምህሮ ለምሳሌ ቅዱስ ቂርቆስ በዕለተ እሁድ ቢውል ጥቡ ልቡ ለሕፃን ብሎ ቅዱስ ቂርቆስም ይታሰባል ማለት ነው። ለእመኮነ ማለት አንድ አብይ ክብረ በዓል ዕለተ እሁድ ቢገጥመው በእሁድ ላይ ተደርቦ ቢውል ለእሁዱ የሚዘጋጀው መዝሙር እሁድንም በዓሉንም የሚያጠቃልል ይሆናል። አሁን ጥቡ ልቡ ለሕፃን ማለት ሰማዕትነትን ለመቀበል የጨከነ ልብ የነበረውን ቅዱስ ቂርቆስን ይታሰባል ማለት ነው በዚህ ሰዓት። ሌላም ወይብሉ ኩሎሙ የሚል መዝሙር አሁን እነዚህ የመዝሙራት አርእስት ናቸው እንጂ ይዘታቸው በጣም ሰፊ ነው ማለት ነው። ከወንጌሉ ምንባባትም ሉቃስ 10 ቁጥር 17 እስከ 25 የሚዘመሩበት ወቅት ነው። ይህ ሁለተኛ ክፍል ነው። ሶስተኛ ከነሐሴ 11 እስከ ነሐሴ 28 ይሄ ወቅት ደግሞ ምን ይባላል? ከማህበር እስከ አብርሃም ይባላል። ማህበር ያልነው ማህበረ በኩር ነው። እንደገና ደግሞ አብርሃም የተባለው በ28 የአብርሃም አብይ በዓል ስለሆነ መነሻው መድረሻው ያሉትን ነገሮች ያሳያል። ይሄ ወቅት ደግሞ እጉለ ቋዓት፣ ደስያት፣ አይነ ኩሉ ተብሎ ይጠራል። ሶስት ነገሮች ናቸው ያየናቸው። እጉለ ቋዓት ማለት ወደ አማርኛ ሲተረጎም የቁራ ልጆች ማለት ነው። ምን ነው በዚህ ሰዓት የቁራ ልጆች ታወሱ ቢባል ቁራ ሲወለድ ያለ ጸጉር ነው የሚወለደው። ያለ ጸጉር ሲወለድ ወላጆቹ እነሱን መስሎ ስላላዩት ጥለውት ይጠፋሉ ከፍርሃታቸው የተነሳ። በዚህ ሰዓት የሚመግበው ያጣል። አባት እናቱ ተለይቷል የሉም። ስለዚህ የሚመግበውን ባጣ ጊዜ እግዚአብሔር ቸር ነውና ነፍሳቱን እነዚህ ተሐዋሲያኑን የሚንቀሳቀሱትን ከምድር እያስነሳ ብር እያሰኘ ወደ አፉ እንዲገቡ ያደርግለታል፣ ይመግበዋል። ተመግቦ በዚህ መልኩ እየጠነከረ ጸጉሩ ከወጣ በኋላ አባት እናቱን እየመሰለ ሲሄድ እነሱ ፈልገው ያገኙታል። እነሱ ፈልገው እስኪያገኙት ድረስ ግን እግዚአብሔር በዚህ መልኩ ይመግበዋል። ይህም መጽሐፍ ቅዱሳዊ ነው። ኢዮብ ደገኛው ኢዮብ ይህን ሲመለከት በመጽሐፈ ኢዮብ ምዕራፍ 38 ቁጥር 41 ላይ ልጆች ወደ እግዚአብሔር ሲጮሁ ይላል። ልጆች ናቸው። እንግዲህ ቅድም ያልኩት ነገር አለ። እግዚአብሔር መግቦቱ ለሰው ልጅ ብቻ አይደለም፣ ሁሉም ልጆቹ ናቸው። ልጆች ወደ እግዚአብሔር ሲጮሁ የሚበሉት ማጥተው ሲቅበዘበዙ ለቆራ መብልን የሚሰጥ ማን ነው ብሎ ይጠይቃል። ቆራን እንኳን የሚመግብ የማይንቅ ወላጆቹ እንኳን ሲለዩት ማለት ነውና ቅዱስ ዳዊትም ከዚህ ጋር የሚስማማ ቃል አለው። በመዝሙር 146 ቁጥር 9 ላይ ለሚጠሩት ለቆራዎች ይላል። አዎ ለሚጠሩት ይጣራሉ ማለት ነው። እግዚአብሔር ባወቀ እግዚአብሔር የቋንቋ ችግር የለበትም፣ ይሰማቸዋል ማለት ነው። እነሱም እንደሚሰማቸው የሚያውቁበት እግዚአብሔር ባወቀ የሰጣቸው ነገር አለ ማለት ነው። ስለዚህ ምን አለ? ለሚጠሩት ለቁራዎች፣ ጫጭቶች፣ ለእንስሶችም ሁሉ ምግባቸውን ይሰጣል ይላል። የአይነቱን ምግብና የሚሰጥበት ወቅት ስለሆነ እጉለ ቋዓት ተብሎ ይጠራል። በዚሁ በክፍል 3 ውስጥ ሆነን 3 ነገሮች አሉ ብያለሁና ሁለተኛው ደግሞ ደስያት ይባላል። ደስያት በባህር የተከበቡ ቦታዎች እንደሆነ ይታወቃል እና በባህር የተከበቡ ደሴቶች ላይ የሚኖሩ ፍጥረታት በሙሉ በውሃ ሙላት እንዳይጠፉ እግዚአብሔር ይጠብቃቸዋልና ጊዜው ምን ተብሏል? ደስያት ተብሏል። እንደዚሁም አይነ ኩሉም ተብሎ ይጠራል። አይነ ኩሉ ማለት የፍጥረታት ሁሉ አይን ወደ እግዚአብሔር የሚመለከትበት እግዚአብሔርን ተስፋ የሚያደርግበት እንደሆነ ለመግለጽ ነው። መዝሙረ ዳዊት 144 ቁጥር 15 ላይ ምን ይላል? አይነ ኩሉ ነፍስ ይሴፎክ ያክ ይላል። የፍጥረት ሁሉ የሁሉም አይን አንተን ተስፋ ያደርጋል ይላል። ተስፋ የፍጥረት ሁሉ ተስፋ እግዚአብሔር ስለሆነ ይሄ የሚዘመርበት ነው። ከቅዱስ
ያሬድ ዝማሪያት መካከልም ይሁበነ ዝናመ በጊዜሁ ይላል። በጊዜው ዝናቡን ይሰጠናል። እንደዚሁም ሰንበት ተአቢን ሁሉ እለት ብሎ ስለ ሰንበት ታላቅነት የሚዘከርበት ወቅት ነውና ይህን የመሳሰለውን ሁሉ ዝማሪያት ምንባባት አሉ፣ ብዙ ናቸው። እንደሚታወቀው ቤተክርስቲያን በጊዜ ሰሌዳ ባላት መርሃ ግብር የምታከናውነው አሁን እየገለጽኩት ያለው ብቻ ሳይሆን እንደው ፍንጩን ለማሳየት ነው እንጂ ይህን የመሳሰለ ብዙ አለ። ለምሳሌ ከወንጌል ምንባባት ዮሐንስ ምዕራፍ 6 ቁጥር 41፣ ሉቃስ 12 ቁጥር 16 ከ26 በዚህ ወቅት ከሚነበቡ የወንጌል ምንባባትና የሐዋርያት ሥራ፣ መልእክታተ ጳውሎስ፣ መልእክታተ ጴጥሮስ፣ የሐዋርያት መልእክታት በአጠቃላይ በቅዳሴም ጊዜ በሰዓታትም ጊዜ የሚነበቡበት ሁኔታ አለ። አራተኛው የክረምት ወቅት ከነሐሴ 29 እስከ ጳጉሜን 5 ቀን ድረስ ይሄ ደግሞ ወቅት ጎህ፣ ነግህ፣ ጽባህ፣ ብርሃን፣ መዓልት እየተባለ ይጠራል። ጎህ፣ ነግህ፣ ጽባህ፣ ብርሃን፣ መዓልት እነዚህ አባባሎች ወይም ደግሞ ስያሜያት በምስጢር ደረጃ አንድ ናቸው። የሚያሳዩት ነገር የሚሰጡት ትርጉም አንድ ነው። ይሄም ስያሜያቸው ምንድነው የሚያሳየው? የክረምቱ ክብደት እየቀለለ ጨለማው እየተገፈፈ ምድሪቱ ብርሃን እየሆነች ደግሞ አትክልቶቹ አዝርዕቶቹ እየፈኩ በተግባር የሚታዩበት ሰዓት ነው። እንደገና የፀሐይ ብርሃንም ደግሞ አሁን ምናልባት በዘመናችን ያለው የክረምቱ ጉዳይ ታሳቢ ያደረገ ላይሆን ይችላል። ያሁኑ ብዙ መዛባት ያለበት ሁኔታ ነውና ቀደም ባሉ ጊዜያት ግን ይሄ በትክክል የሚታይ ነገር ነበረ እና ስያሜው ክረምቱ እየቀለለ የፀሐይ ብርሃን ድምቀቱ እየጨመረ መምጣቱን ያሳያል። ቅዱስ ዳዊት ይህንን በግልጽ ነው ያስቀመጠው። በጽባህ ስምዓኒ ቃሌ ብሎ ጽባህ እንደ ክረምቱን እንደ ሌሊት የክረምቱ መቅለልና ከነሐሴ መጨረሻ አካባቢ ያለው ወቅት ደግሞ እንደ ንጋት ወስዶ በጽባህ ስምዓኒ ቃሌ በጽባህ ቀውም ቅድሜ ከዋስተሪ ይለከ ይላል። ይሄ ማለት በማለዳ ድምጼን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቅህም አለ። አሁን የሚጠብቀው ነገር አለ ማለት ነው። የሚጠበቅ ነገር አለ። ምድር ወደ ፍሬ እየመጣች ነው። የሚበላም የሚጠጣም የሚያስፈልገው ነገር ሁሉ ይጠበቃል እና ሌሊቱ አልፎ መከራው አልፎ ዳጡ ማጡ አልፎ አሁን ግን ብርሃን እየመጣ ነው። ጎህ ቀደደ፣ መዓልት ሆነ ለማለት ይህን ብለዋልና መዝሙረ ዳዊት 5 ቁጥር 2 ላይ የምንመለከተው ነው። አምላኬ ሄር እንደገና ደግሞ እሁድ የሩፋኤል በዓል በዕለተ እሁድ ቢውል ለእመኮነ የሚል መዝሙር አለ። በዚህ የሚገባ መዝሙር አለ። ከመእንተ መብረቅ ብሎ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዳግም ምጽአቱን የሚዘከርበት ዕለት ነው። ቅዱስ ዳዊት ይህንን ለማሰብ እግዚአብሔር እሰ ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ አምላካችን በግልጽ ይመጣል። መጥቷል መምጣቱ ከዚህ በፊት ነገር ግን ያሁን አመጣጥ በትህትና ያይደለ ድምጹን እያሰማ እንደገና ደግሞ ስጋ ማርያምን ለመዋሃድ እንደመጣው አይነት ያይደለ አሁን ሊፈርድ ዳግም ምጽአቱን የሚያሳይ የሚገልጽ መዝሙር በዚህ ወቅት ይዘመራል። በዚህ በመጨረሻው ጊዜ የክረምቱ ወደ መጨረሻው አካባቢ ያለው ዘመን ይዘመራል። በተለይ ደግሞ በጳጉሜ የቅዱስ ሩፋኤል በዓል በዕለተ እሁድ ተደርቦ ቢውል ማለት ነው። ይሄ መዝሙረ ዳዊት 49 ቁጥር 2 ላይ የተመለከተው ነው። ቀጥሎ ያለው አምስተኛው የክረምት ክፍለ ጊዜ ዘመነ ዮሐንስ የሚባል ሆኖ ከመስከረም 1 እስከ መስከረም 8 ያሉ ቀናቶች እነዚህ ዘመነ ዮሐንስ ተብሎ ይጠራሉ። ይሄ ዘመን እንግዲህ ለምንድነው ዘመነ ዮሐንስ ተብሎ የተጠቀሰው ቢባል ወንጌላዊ ማርቆስ ወንጌሉን ሲጽፍ የዮሐንስ መጥምቅን ስራ የሚገልጥ ምንባብ ነው የሚጀምረው። በማርቆስ ወንጌል ማርቆስ 1:14 ስንመለከት ይሄን ያሳየናል።
ከዚህ የተነሳ በአዲሱ ዓመት የመጀመሪያው ሳምንት የመጥምቁ ዮሐንስ መታሰቢያ ነው። የዕለቱ